ከሩታ በታች እንጂ ከብሩታ በላይ ማንም የለም። አስረግጬ እነግርሻለሁ እያንዳንድሽን። እኔ አስረግጬ ስነግራችሁ ደግሞ በአፋችሁ ተተከሉ። በአናትሽን ትተካያለሽ እያንዳንድሽን። ማንሽን ብትሆኝ ከእሱ ኋላ እንጂ ከእሷ በፊት። የማታው ቪዲዮ የሩታ ቪዲዮ ለምን አስደነገጣችሁ ግን? ለምንድን ነው እንደዚያችሁ ግፍፍ ያለው? የሰው ልጅ እኮ መልስ መስጠት ማለት እኮ ቀጥ ብሎ መሳደብ አይደለም። በቃ ስነ ስርዓትንና ምን አይነት ጥቅም እንደሚጠቅማትና ምን አይነት ስራ እንደምሰራ ወደፊት በግልጽ ሐሳቤን ገልጬ መኖር ነው የምፈልገው። መታፈን አልፈልግም። ማንንም መስማት አልፈልግም። እኔ ራሴ በቂ ነኝ። እኔ ደስታዬን የማውቀው ራሴ ነኝ ማለት ነው። የሰው ልጅ እኮ እናንተ ጥሩ ስትሆኑ እናንተ ስትኖር እኮ ነው ለሰው መኖር የምትችሉት። እናንተ ሳይመቻችሁ እናንተ ረፍት እየነሳችሁ ለሰው መኖር ማለት ነው ማለት ነው። የአብርሽና የሄርሜላ አድናቂዎች ደግሞ ኧረ ተው ፈሩ፣ ኧረ ፈሩ፣ ኧረ በእውነት እንደው ሴት ልጅ ኮራጅንን እንድትል አድርጓት። ተው ሰው ባለ ሄዳ ጉፍ ብላ ምነው እኮ ቦታ በሰጣትና ልቡ ወደሷ ቢሄድ እኮ ጥሩ ነበረ። ግን እሱ ግን ብዙ ነገሮች ወደፊት ታያላችሁ። ለማንኛውም እስቲ ላይክ አድርጉ። ብዙ የሩታም ወደንሶች ክርክር ላይ ናቸው አሁንም። ነገር ግን ድራማው ይቀጥላል። ጠብቆ ወደፊት ፋፊ ምናለ ትላላችሁ። ነገር ግን ራሳችሁን ተንከባከቡ። ወደ ጠብ አትዙሩ ለማለት ፈልጋለሁኝ። ሁልጊዜ አንድ አይነት ስንሆን እኛም ለራሳችን እየወረድን ነው የምንሄደውና ሁልጊዜ አንድ አይነት አትሁኑ፣ ተቀየሩ። እነሱ መቼም አያቆሙም። ስራ ነው፣ ስራ ነው፣ ስራ ነው። በቃ እንድትሄዱ ፈልጋለሁ። በአንቺ ምክንያት ነው ቀን ከሌሊት እኔም እሱ ስንሰደብ በአንቺ ምክንያት ነው። አንቺ የሆነ ነገር ሆንሽ ብዬ ነው በሰው ትዳር ገባሽ፣ በሰው እንዲገባሽ እየተባልኩኝ ቀኑ ሙሉ እኔንም እሱ የሚሰርጉን የሚሉት ለእኛ ክፍያችን ነው። ትክክል ነሽ። ሁለት ቀን እዚህ የመሆን ፍላጎት እኮ የለንም ለአንቺ ብለን እንጂ ምን አለ ብለን ታዲያ ካልፈለጋችሁ ለምን አስገድዳችሁን ገባችሁ? ቤት ምንም ጎሎብን እኮ አይደለም። አስገድዳችሁን የገባችሁ አንቺ ለአንቺ በማሰብ ነው። ምንድን ነው የምታወሪው? በእኔ ፍላጎት ነው መሆን ያለበት። ገባሽ? እኔን አስገድዳችሁ ምናምን የምታረጉት ነገር ምንም ደስ አይልም። በቃ ያስጠላል። ከዚህ በላይ እኔ ደግሞ መቋቋም አልችልም። አዎ እናመሰግናለን። ሻንጣችሁን ያደርጋል። ዞር በጣዩ በላይ ተታተልሽ ነው። ከዚህ በላይ አልችልም። ምንም አያደርግልኝማ። ቤት ያጣብኛል። ይዘሽ አንድ ነገር ልንገርሽ፣ እስከ ዛሬ ያደረግናቸው ነገሮች በሙሉ ማለት ነው ለአንቺ በመልካምነት ለአንቺ በጥሩነት በማሰብ ነው። ምላሽ ይሙላልሽ፣ እንደ ልብሽ ያኑርሽ። እየከፋይ ነገሮችን ከማሳለፍ እኛ እያስከፋንሽ ወደ የራሳችሁ ቤት ሂዱና ኑሩ። ይሄ ቪዲዮ ያስከፋው ሰው መሆናችሁ ነው። ይሄ የኦዲየንስ መልስ በስንት ዓመቷ መልስ ሰጥታለች። የምክርና የተመካከሩበት ቪዲዮ ነው። ብዙዎቻችሁ ግን አረ ምን አይነት ክፋት አላችሁ ግን! ስብሃንአላህ ከባድ ነገሮች እየሰማን ነውና የሰው ልጅ ህሊናው ምን ያህል ክፉ እንደሆነ በሩታ ሀብት ህይወትና በትናንትናው ቪዲዮ በጣም ብዙ ነገር አይቻለሁኝ። ብዙ ነገር ተምሬበታለሁኝና እስቲ ላይክ አድርጉ ይሄንን ቪዲዮ። የእናንተ ላይክ እና እይታ ያስፈልገኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናቸው። ማታ እንግዲህ ሩታዬ ፕራንክ አድርጋለች። ፕራንኩ እኛንም ፕራንክ አድርጎናል በነገራችን ላይ። ነገር ግን ብዙ እውነት አለ እዛ ውስጥ። የሰው ልጅ የሚኖረው ለራሱ ነው፣ ለሰው አይደለም የምንኖረው። የሰው ልጅ ሲኖር ራሱን በነፃነት መኖር ይፈልጋል። ገንዘብ ሳታጣ፣ ቤት ሳታጣ፣ ዘመድ ሳታጣ፣ ጓደኛ ሳታጣ በነፃነት አይምሯን እንድታካፍል ለማንም ሰው ሀሳቧን እንድትገልጽ ብዙ ፈቃደኛ አይደሉም ብዙ ሰውና ሩታ መብቷ ታፍኖ ነው እነዳይና መይረም ተጭነዋት ነው እንጂ እሷ እንደሆነስ አታረግም። እሷ መብት እስካሁን ድረስ በመብቷ የሰራችው ስራ የለም። ኮሜንታተር በጣም ብዙ አደጋ ትፈጥራላችሁ፣ ሰውን ታሳስታላችሁ ማለት ነው። በነገራችን ላይ ሩታ ሀብቴ አይምሮ አስማርት ነው። የሰው ልጅ ኮሜንት አታይም፣ ቪዲዮ አታይም። አሁን ላይ ግን በምን አይዲያ እንደሚመጡ ጠንቅቃ እያየች ነው። ድሮ ነበር የማታየው ሚዲያ ማለት ነው። ለምን? በሰው አምር ስለሆነች አብርሽ ፍቃደኛ ስለማይሆን ቲክቶክም ስለሌላት ብዙም አይዲያ ያልፋት ነበረ። አሁን ላይ ግን የብዙ ሰዎችን አይዲያና ዩቲዩብ እየተመለከተች ነው።
እና ብዙዎቻችሁ ኮሜንት ትጽፉ ሰውን የሚያስተካክል እንጂ ሰውን ገጋጥ ወጥ የሚያወጣ እንትን እየጻፋችሁ ሩታ አሁን መልስ ነው የሰጠችው ለህዝቡ በሙሉ ፕራንክ አድርጋለች። በሙሉ መልስ ሰጥታናለች። በአንድ ቪዲዮ ሁሉን ነገር መልሳለች። ለራሴ እንጂ የምኖረው ለሰው አይደለም። ይሄ ለባሏ መልስ ነው። ለሰው ልጅ በቅቶኛል አስመስዬና ራሴ ፍሪ ሳልሆን ለሰው መኖር አልፈልግም ማለት አብርሽ ለሰው ነው የምኖረው ለሰው ብዙ ከጎን የሚኖር አለ ብሎ ስለሚያስብ እሷ ደግሞ በግልጽ ለባሏ መልስ ሰጠች ማለት ነው። የሰው ልጅ የሰው ነው። እኔ ካልተመቸኝ እኔ ደስ ካላለኝ እኔ ስኖር ነው ሰው መኖር የሚችለው። እኔ ደህና ሳልሆን እናንተ እንኳን ህዝብ አይደለም እንኳን የሚዲያ ሰው አይደለም እኮ ቤተሰብ ልጅ ባል እኔ ስኖር አይደል እንዴ ደስተኛ የሚሆኑት? እኔ ራሴ ካጣሁ እኔ ራሴን ካልሆንኩ እኔ ደስተኛ ካልሆንኩ እንደነው ሰው ደስተኛ የማደርገው? እና የሩታ ሀብቴ ንግግር ይሄ ነው ለማለት እፈልጋለሁ። ብዙዎቻችሁ ግራ ገብቷችኋል የትናንትናው ቪዲዮና አንዳንድ ደግሞ የሄርሜላና የአብርሽ ኦዲየንስ ነን የምትሉ ሰዎች ሩታ ሀብቴ እኮ ቢያንስ እንኳን መማር አለባችሁ። አንዳንድ ሰዎች በእውነት ነው የምላችሁ ምን አይነት ቤተሰብ እንዳላት ስራ እንዳላቸውና የሰው የሚዲያ ብር እንደማይፈልጉ እኮ እያየን እኮ ነው። የሚዲያ ብር የሚፈልግ ሰው እኮ እስካሁን ድረስ ምንም ነገር ሲናገሩ ሰምተን አናውቅም። በእውነት ነው የምላችሁ። ግን አሁን በጥንቁልና አውዝ ቢላህ የሚሸጣ ስሙንም አልጠራ አይችም ሰምችም ስለማላቅ ያኔ ትዳር በሰው በጃዙር መጥቶ ትዳር ይሆናል እንደ ፋሚሊ ያኔ እንደዛ ነው የሚሉት። አብርሽ ወደ ሩታዬ አይመለስም። ሩታ በጃዙር ካልመለሰችው ወርሷን አያፈቅራትም። ደህና ናችሁ? ሰላም ነው? አይምሯችሁ ትክክል ነው? የልጁ እናት እኮ ናት። የሰው ልጅ ተፋቶም ብዙ ነገር ትናንት ፍሬ ገልጾታል። በነገራችን ላይ ብዙ ነገር የትዳር ውስጥ ያለን ነገር እና የሰው ልጅ 5-6 ዓመት ተለያይቶ ከሌላም ወልዶ አብሮ መሆን ይቻላል። አይምሯችሁን ሰፋ አድርጉት። ፍቅር ነው ዋናው ሴት ልጅ የመጀመሪያ ባሏንና የመጀመሪያ ትዳሯን ወንድም አይረሳም፣ ሴትም አትረሳም። ተጨማሪ የምትገባ ሴት ሚስቱ ማስተካከያ እንደሆነች እወቁ። ማለት ሁለተኛ ሚስት ስትገባ አንድ ሴት የዛችኛይቱ ደካማ ጎኗን ማስተካከያ ነው እንጂ ከሚስቱ ቁርጥ አርጎ ከልጁ እናት ቁርጥ አርጎ እዛ ትዳር ውስጥ አይገባም። ይሄንን እየመረራችሁ አጡት። ገና ብዙ ታያላችሁ። ብዙ ነገር ሊሰራ ይችላል። ግን ለምን ውሸት ስለምትፈልጉ በውሸት ንግድ ስለምትፈልጉ በውሸት መኖር ስለምትፈልጉ ሩታ ደግሞ ውሸት በቃኝ፣ ያንተ ውሸት በቃኝ፣ አልፈልግም፣ ቪዲዮ ካንተ ጋር መስራት አልፈልግም፣ ድራማ መስራት ካንተ ጋር አልፈልግም፣ ውሸት በቃኝ አለችው። አሁንም የትናንትናው ቪዲዮ በቃ ማስመሰል የሚባል እኔ ውስጥ አይሰራም። በቃ የሚመቸኝ ህይወት ነው መኖር የምፈልገው። ይሄ ለማን ነው? ለባሏም፣ ለህዝብ፣ ለብዙ አሽቃባጮች ሩታ የውሳኔ ሰው አይደለችም፣ ሩታ በሰው ነው የምትመራው፣ ሩታ አቋም የላትም። ወላሂ እንደ ሩታዬማ ስማርት ሴት አለ እንዴ? ለሰው ልጅ መኖር አይቻልም። ለራሴ ምን መኖር የምችለው እኔ ራሴን ትደሰት ሲያምርብኝ ራሴ ፍሪ ሲሆን ለሰው ልጅ አዝናለሁ። እኔ ተንበሳቁልኝ እኔ ውስጤ ምቾት ሳይኖረው ለሰው ደስታ እኖራለሁ ማለት ይሄ መወሻሸት ነው። ይሄ ሐራም ተራረብ። በእውነት ነው የምላቸው። እኔ መጀመሪያ ራሴን ልውደድ። እኔ ለራሴ ፍሬ ልሆን። ላገኘሁት ሰው ፍሬ ነው የምሆነው። ለቤቴም፣ ለኑሬም፣ ለህዝብም፣ ለባሌም፣ ለልጅም፣ ለወንድምም፣ ለእህትም እኔ ራሴን ስወደው ለነሱ መኖር እችላለሁ ማለት ነው። እና የትናንትናው ቪዲዮ በጣም አዳመኩት ደጋግሜና ፕራንክ ሆኛለሁ። ነገር ግን ብዙ ነገር ያስኩበት ማለት የሰው ልጅ በነፃነት መኖርን ከፈለገ አንድ ሰው ነፃነቱን መስጠት እንዳለበት እውነት ነው የምላቸው። እሱ አሁን ነፃነቷን የተገፈፈችው ነፃነት አላት። ሀሳቧን እንዳትገልጥ እንደተደረገች አድርገው ኮሜንት ጽጽፉ። እሷ ደግሞ ሀሳቧን በደንብ አድርጋ ተነተነችላችሁ። እኔ የሰው ልጅ መኖር አልፈልግም። መኖር የምፈልገው ለራሴ ለህሊናዬ ነው። በቃኝ። የሰው ልጅ ሁሉም የራሱ ኑሮ ይኖር። እኔ በቃ እያስመሰልኩ መኖር እና ድራማ እንደዚህ እንትን ማለት አልፈልግም ማለት ይሄ እኮ በቃ ግልጽነት ነው። ብዙ ሰው ተመችቷቸዋል። ብዙ ሰው ደግሞ
ተኦዲየንስም አንዳንድ ሰው ይከፍቷችኋል። ይሄ ትምህርት አለው ለማለት ፈልጋለሁ። አንዳንድ ሰው እኔ እመራታለሁ እኔ ነኝ ማዘው በሰው ትዳር በሰው ቤት ምናምን ብለው አሁን እነ ዳኒ አንዳንድ ጊዜ ይረግጣሉ አይደለ? ተናግረዋል። በኃይል መርገጥ ይፈልጋሉ። ያ ነገር እንደማይሳካ በፍቅር ብዙ ነገሮችን ማድረግ እንደሚቻል ብዙ ነገር ይማሩበታል ብዬ አስባለሁ። እነሱ ግን ያንን ነገር አንደኛ ደግሞ ወዲህ የሚሉትን ነገር እንዳቆሙ በስነ ስርዓት አስተምራቸዋለሁ ብዬ አስባለሁ። እንግዲህ አጠፋው በጣም ባይከፋ እና ዳኒ ደግሞ አልቅሰሽ ነው መመጪው ሲከፋሽና ሲያልቅ አልቅሰሽ ትመጫለሽ ወደፊት ምናምን አለ። እሷ ለቅሶ እኮ የፍቅር ለቅሶ እንጂ የሌላ ነገር አይደለም። እውነተኛ ፍቅር ስለያዘች እኮ ነው የምታለቅሰው። ብዙ ሰው በቃ በለቅሶዋ ነው ለማሸማቀቅ የሚፈልገውና ብዙ ነገሮች ከነሱም መስግበናል። ከመይረብም ከዳኒም ብዙ ነገር ይዘናል። ማለት መይረም እንኳን ያው ያለችው ነገር የለም። እኔ ላንቺ ደስታ ብዬ ነው የምሰደበው ነው ያለችው። እሷ ተሰደቡልኝ አላለችም። በነገራችን ላይ ራሳቸው ፈልገው ነው ይሄን ነገር ያደረጉት እንጂ ሩታ ኑልኝ አላለቻቸውም። እና እሷን የሚያስወቅሳትን ነገር ከላዋ ላይ አውርዳለች ማለት ነው። ወደው ፈቅደው ነው እዚህ ድራማ የገቡት። ሩታ መወቀስ የለባትም ወደፊት ማለት ነው። ላይክ አድርጉ። አጭር ቪዲዮ ነው የምለቅላችሁ። ሲቀጥል ደግሞ ጥንቁልኛ ምናምን አረ እናንተ ተው፣ አረ ተው እናንተ የምትሰሩት ስራ ነው እንጂ እውነት አላቅም። ትዳር በእጃዙር መጥቶ ትዳር ይሆናል እንዴ? ሄርሜላይቱም እኮ በቃ እኔ ማረገውን አረጋለሁ እያል ትዝት ነበር። የእናንተ ስራ እንደሆነ እንጂ ሩታ ሀብቴ በፍቅር እንጂ በሌላ ነገር እንደማትገባ ትክክለኛ ሴት እንደሆነችና እንደ አይነት ነገር እንደማይመቻት ጠንቅቃችሁ ታውቃላችሁ። ደግሞ ማሳየታችኋለች። በ3 ቀን ውስጥ ወደ ራሷ ማምጣት እንደምትችል አሳይታችኋል። አትርሱ። ወደኋላ መለስ በሉ። ሂጂ ሲላት የምትሄድ ነይ ሲላት የምትመጣ ሄርሜላ ብትከራከሩላት ለእናንተ ናችሁ እንጂ ዝቅ የምትሉት ሩታ ዝቅ አትልም ለማለት ፈልጋለሁ። አብርሽ ደግሞ የትዳር መሆን በአሁን ሰዓት ሩታን እንኳን ማግባት አይፈልግም። እንኳን ሌላ ሴት አይደለም ሩታንም ማግባት አይፈልግም። ማሽቃበጥ ነው የሚፈልገው። ሴቶች ነቃ ብለው መሸቀል ነው እንጂ ትዳር ያገባናል አብርሽ ያፈቅረናል ብለው የሚጃጃሉ ሴቶች አብርሽ ልቡ ድፍን ነው አላለሁኝ። ልጅ አባት ነኝ ልጄን አሳድጋለሁ እያለ ነው። እንግዲህ ይሄ ልዑል እንዳው ለስንት እንደሚያደርጉት አላቅም። ሊቆራርጡት ነው ገና በአንድ አመት ሳይሆነው። ላይክ ሰብስክራይብ አድርጉ። ወዳቸዋለሁ። ፋሚሊ አንዳንዳቸው ይከፍቷቸዋል። አትከፉ። ድራማ ነው፣ ቀልጥ ያለ ድራማ። ቀን ገና ጠብቁ። ገና ብዙ ምን አይታችሁ። ሰው የሚወደው እንደዚህ ነው። አሁን አባይ ሚዲያ ሂዱ፣ እነሸቱ ጋር ሂዱ። በእውነት 100 ሺህ አይታይላቸውም። 1 ሚሊዮን 2 ሚሊዮን ሰብስክራይብ ይዘው